ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ግሪስ ፋሚሊዎች ዛሬ እንግዲህ የብስራት አለ። በጉጉት የምትጠብቁት በተስፋ የጠበቃችሁት ተስፋ የማትቆርጡ በአብርሽና በሩታዬ ማንኛችንም ተስፋ ቆርጠን አናውቅም። አንዳንድ ጊዜ ነገሮች ስናስበው ማለት የሚሄዱበት መንገድ ልክ ስላይደለ ቃላቶች ውርውር ምናምን በቃ አረኔ በጣም ደብሮኛል እያልኩ ብዙ ጊዜ እየሰራሁላችሁ ነበርና የኔ ፋሚሊዎቼ ማለት ነው። ያው ቃል ላይ መቼም አይታችኋል፣ መቅረብ ላይ ልቅቄላችኋለሁ። ዱአ እያደረግን ፍሌል ትናንትና በጣም ዱአ እያደረግን ነበር። እርባቸውን እንደው ይግባበት የሆነ ነገር ብለን ማለት ነው። ዛሬ ሰይጣንን ብትሆን ጽጌ እንደ መልአክ አሪፍ ነገር አድርጋለች ብዬ አስባለሁ። እንደ መልአክ ሆናለች ዛሬ ማለት የሁለታቸውንም አክተራቸውን አይተናል። ውድ ፋሚሊ መቼም ባልና ሚስት ሲፋታ ሲራራቅ የማትወዱ የኔ ውድ ፋሚሊዎች ሰው ይደግ ብላችሁ ለሰው ልጅ በቃ ብዙ ነገር የምትሆኑ ፋሚሊዎቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ዛሬ በጣም ደስ ብሎኛል። በመነጋገር የማይፈታ ነገር የለም። አንድ ነገር ሲገባባችሁ መዘጋጋት ፍቅርን ያቋሻል። መነጋገር ከሌለ ፍቅር የለም። አንድ ቤት ስንኖር የሰው ልጅ በቃ መነጋገር አለብን። አሁን አብርሃም እና ሩታ ላይ ያለው ችግር አለመግባባት አለ አይደለ? የመነጋገር ችግር አለባቸው። እሷም ስሜታዊ ሆና ዝም ብላ ህይወቷን የምንኖረው እሱም እንደዛ በቃ ተቀራርቦ ማውራት የላቸውም። ይሄ ነው ክፍተት እየፈጠረባቸው የመጣውና ውድ ፋሚሊዎቼ ዛሬ ያው ዱዓችን ሰርቷል። የኔ ፋሚሊዎቼ በቲክቶክ ያደረግነው የማታው ዱዓችን ሰርቷል። ነገ ደግሞ የብስራት ወይ በአብርሽ ቤት ወይ በሩታዬ ቤት አሪፍ ቪዲዮ እንጠብቃለን። ተስፋ አለን። የሰው ልጅ ማለት ነው። ደግ ሰው፣ ጥሩ ነገር ሰው። አሁን ቲክቶክ ላይ የማይሰራ ስራ የለም። ክፋት እኛ ከአብርሽና ከሩታ ምንድን ነው የተማርነው? እኒህ ህፃን ልጆች ፍቅርን ነበር ያስተማሩን። ሙስሊም ክርስቲያኑ እንደዛ የሚያለቅስላቸው ፍቅርን ስላሳዩ በአደባባይ ግልጽ ሆነው ስለቀረቡ ነበር። ነገር ግን ምቀኝነት ሰው መስለው ማለት ነው እባቦች ቀርበው የእነሱ ፍቅር ለማጓሸት ያላረጉት ያልተፈነቀለ ድንጋይ የለም። ይሄ ሁሉ ግን አለፈ። ፋሚሊ ጎርፍ ነው። አያችሁት አይደል? ዛሬ ሩታዬ ለመነጋገር ልቧ ተከፈተ። አብርሽና ሩታ በአንድ ስቀው እንደሚመጣሉን እርግጠኛ ነኝ። ላይክ አድርጉኝ። እኔም የመዳን ቤት ዛሬ እሱ ደግሞ አዲስ ቻናል ከፍታለታለች። ፈጥና ቶሎ የባሏን አነጋገሯ ላይ ለራሱ ጥሩ ነገር እንዳለ ከአብርሽ ጋር እያስታውቃል። ትሰራበታለህ ብዬ ተስፋ አደርጋለች። አብረን እንሰራለን እንኳን አላለችውም። ትሰራለህ ብዬ ተስፋ አደርጋለሁ። ጎበዝ ነህ ብለዋል። እና የዋህነት ቅንነት ለሰው ልጅ ማለት ነው አሪፍ ነው። ሩታ አሁን ዛሬ በነፃ እንዳትሸሸው ቻናል ከፍታ ላይ ሰጠችው። አያችኋት አይደል? ብልህነቷን አያችኋት? የሰው ልጅ ሀሳቧን ጠንካራ አይምሮ ነው ያላት። ገባችሁ? በጣም ብልህ ሴት ናት። በጣም ብልህ ማለት ነው። የእሷን ዛሬ መዝናናት ምናምን እናንተ የምታሽቃብጡት እኔ ቅንጭላቷን ነው ዳይመንድ ማረጋት። አስተሳሰቧ ይገዛኛል ሩታ ማለት ነው። በእውነት እኔ ስለ ሰው በጣም ማራባቸዋለሁ፣ ስለ እናንተና ስለ አብርሽ ማለት ነው። ይሄን የማደርገው እኔ አስተሳሰባቸው ልባቸው ላይ ያለው ቅን ነገር አለ፣ ግን የሆነ ትዕቢት አለ። የልጅነት ጉዳይ ማለት ነው። ህፃን ልጆች ናቸው። ትዳር ምን እንደው አላወቁትም። እኛን ትዳር ውስጥ ያለነው ቢያማክሩን ግን አሪፍ ነበረ። ሁሉ ወደን ነው እየኖርን ያለ ነው። በኢትዮጵያ ተቀምጦ ባሎቻችን ማለት ነው የፈለጉትን እያረጉ ማለት የፈለጉት በሴት ዙሪያ ሳይሆን በቃ ዘና ብለው ቅመው ምን ብለው ዘና ብለው ቤተሰብ ጋር አይኑሯችንን ሰፋ አድርገን ማለት ነው ሰፋ አድርገን ተቀብለን አምነን እየኖርን ነው። እንኳን አጠገቤ ሆኖ ባሌን እንዲህ ክፍተት ልሰጠው አይደለም በርቀቶኝ እንኳን ከጎኑ አይዞህ የኔ ጀግና ነገ ሌላ ቀን ነው። ብዙ ነገር ነው የምለው፣ ብዙ ነገር የማወራው፣ ተስፋ ሰጠዋለሁ። ስለዚህ ውስጡ ፈርሃን ይሆናል። ወንድ ልጅ ደግሞ ሴት ልጅ ስትርቀው ማለት ነው ዝም ስትለው ጨለማ ነው የሚወርሰው፣ አይገለጽለትም፣ ሁሉ ነገር ይጠፋበታል። አብርሻም ያደረገው ምንድን እንደዛ ነው። በቃ እሷ ቆቅ ስትሆንበት ማለት ነው ነገሮቹ ከስርስር ነው ያሉበት። በጣም ነው የሚያሳዝነው። የማይፈልገው መንገድ ውስጥ ነው እየሄደ ያለው ማለት ሁሉ ነገር ስሜታዊ ሆኖ ያደረገው ነገር ቆጭቶት በቃ እሷን ይቅርታ ቢጠይቃት እንደማትልለት ነው ተረድቶ ቆርጦ ያለው።
ማለት ሆሳ ስራ ሆሳ ነው። አብሶ በሴት ልጅ አትጨክኑ፣ በሴት ልጅ ሴትን አትቅጡ። ወንዶች እውነት አንዳንድ ልጆች ትከተሉኛላችሁ ብዬ ተስፋ አደርጋለሁ። እና ሴቶችም ቺት የሚያደርግ ወንድ ልጅ ጥሩ አይደለም ለትዳር። አብርሽ በስሜታዊ ነው ያደረገው ሁሉን ነገር ያበላሸው ማለት ነው። ነገር ግን አሁን ዛሬ ሩታዬ ንጹህ ልብ ንጹህ ፍቅር ስላላት ማለት ነው። አያችኋት አይደለም? አትሄድም አወራሃለኝ ይሄ በቃ አወራሃለሁ በቃ አንድ ቀን ስጠኝ አለችው። አያችኋት? ይሄ ፍቅር ማለት ይሄ ነው። ይሄ ሁሉ ድረስ አርጓት አያችሁት? እንዲወጣባት አልፈለገችም። ለምን? የልቧ ንጉስ ነዋ። የልቧ ንጉስ ነው አብርሽ። በጣም ነው የምትወደው። የመጀመሪያዋ ነው። ምንም አላውቅም ነው ያለችን እኮ። ምንም እንደማታውቅ ደግሞ ማንኛችንም እናውቃለን። እና ውድ ፋሚሊ እኔ የበስራት ነው ይዤ የምመጣው ከሀወዳ እንግዲህ ሁሉም ነገር ከይር ይሆናል። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታ። አጭር ቪዲዮ ነው መለቀላችሁ እና ዛሬ ኢሱንም ቻናል ስለከፈተችለት ከሀወዳ በራሱ ቻናል ይመጣል። ከተስማሙ ደግሞ አብርሽ ጋር አብረው ሊሰሩ ይችላሉ። ማለት ይሄ ስራ ነው፣ የጋራ ስራ ነው። ይሄ ቻናል ማለት የጋራ የሚሰራበት ስራ ነው። ማለት እኔ ብቻዬን አሁን ማን እያየኝ ነው? ማናችሁም በቃ እቺ ምን ብላችሁ ነው የምታልፉት? ማለት ስለ ሰው ነው የማወራው። ሲቀጥል ደግሞ እንደዚህ ወንድና ሴት ሲሆን ደግሞ ሙራናችሁ በቃ መደሰት ምናምን አይምሯችሁ ስለምትፈልጉ ማለት ነው። አዲስ አይዲያ ስለማናመጣ ብዙዎቻቸው አታውልኝ። ግን የመዳም ቅመም አስበሳችን ብታሳድጉን እኛም ጥሩ አይዲያ እናመጣለን። ኢትዮጵያ ስንገባ ኢትዮጵያ ተቀምጠው አይደል እንደ 50 ሺህ 40 ሺህ ይዘው በሰው የሚፈተፍቱት እኛ መዳም ቢሆነን ጀግንነታችን ለራሱ ለእኛ ብታበረታቱን ደስ ይላል። እውነት ምን ችግር አለ? አብረን እንደግ። እናንተም ክፈቱ። በቃ እኔ እያልኳችሁ ነው። ኢትዮጵያ ገብታችሁ ባይተዋር ከምትሆኑ በቃ የቻናል ክፈቱ። እዛም 3000 ሰብስክራይብ ይዛችሁ አትገቡ። ጥሩ ነገር ስታቀርቡ እየተባዛ ነው የሚሄደው። ቻናል አሪፍ ነገር ይፈልጋል፣ መቀልጠፍ ያስፈልጋል። እኔ አንደኛ የማውራት ችግር አለብኝ ማለት ፍርሃት አለ። ሰው ቤትም ነኝ። ሲቀጥል ደግሞ እንደዚህ ጠደፍ ብሎ ማውራት ለራሱ ብቃት ይጠይቃል። ለዛ ነው እንጂ አለመማር አይደለም፣ የገጠር ልጅ አይደለም። አልሐምዱሊላህ ረቢል ዓለሚን እኔ ስፓልት ላይ ነው ተወልጄ ያደግኩት ማለት ነው። ስፓልት የራቀው እንኳን ሀገር አይደለም። የከተማ የሚባለው ትንሽ ከተማ ብትሆን ከተማ ነው ተወልጄ ያደግኩት። የገጠር ልጅ አይደለም። መኪና እያየሁ ነው ያደግኩት። አንዳንድ ሰዎች ተገጠር ነው መጥቼ ምናምን እንደዚህ ሁሉ ነገር ብርቅ አይደለም። ነገር ግን ያማ ሰው ልጅ ልምድ ይጠይቃል። ወሬ ምናምን ማቀናበር ምናምን እንደዚህ አልችልም። ለዛ ነው አንዳንድ ሰዎች ቪዲዮን ማታውት ያኔ 1000 እስከ 70 ምናምን ሺህ እስከ 7000 8000 ሰው ያየኝ ነው። አልሐምዱሊላህ እንደኔም እይታ ያለው የለም። በጣም አመሰግናቸዋለሁ። ነገር ግን ላይክ እና ኮሜንት ብትጽፉልኝ የበለጠ ፕራውድ ይወጣልኛል። እኔም እንደማንኛውም ዩቲዩበር አሁን ዛሬ ቪዲዮ ሳይለቅ 5000 ምናምን ደርሶ ነበር እሱ ማለት ነው ኢሳ። ግን አሁን እሱ ዛሬ 20,000 30,000 ይገባል። በቃ እንደዛ ነው የምፈልጉት። እኛንም ሲብድግ አድርጉን። በቃ ትችላላችሁ ደግሞ መዳም ቅመሞች እና ላይክ ሰብስክራይብ አድርጉኝ። በሌላ ቪዲዮ እንመጣለን። ዛሬ ደስ ስላይ ነው የአብርሽና የሩታ አቀራረባቸው በጣም ደስ ብሎኛል። እሱም ማውራት ስለፈለገኝ ደስተኛ ነው። እንግዲህ ነገ በአሪፍ ቪዲዮ ተግባብተው በጥሩ ነገር እንጠብቃቸዋለን። እኔ በቃ ተስፋ ሙሉ ነው። አለመግባባትን እንጂ ምንም ፍቅራቸው ውስጥ ምንም ነገር የለም። የትዕቢት ነገር ነው እና ላይክ አድርጉኝ። እወዳቸዋለሁ፣ አመሰግናቸዋለሁ። ተከታትላችሁኛል። ዛሬ 3ኛ ቪዲዮ ለቀባችሁ ነው ሶሪ። እና ዱዓችን ሰርቷል። መዳም ቅመሞቼ ማታ ያደረግነው ዱዓ እቺ ማናት ስሟ የሆነች የኛ በቃ እናታችን ሳይሆን ታላቅ እህታችን ትሆናለች። ዱንያ ማለት ነው። በጣም የዋህ ሴት ናትና በጣም ዱዓ እያደረገች ነበር እና እኛም አሚን እያለ ነበረ። አዱንያ ማለት ነው የመን ያለችውና የዋህ ናት። ወሬ በጣም አታቋርጥም እና ብዙ አናዳምጣትም እንጂ የዋህ አብርሽ እና ሩታ ልጆቼ ነው የምትላቸውና ዱዓ ደርሷል ብዬ አስባለሁ። በእውነት ሰውን አንናቅ። ሰው በተናገረው ልክ ብዙ ነገር አለውና የዱንያ ዱዓ ደርሷል ብዬ አስባለሁ። እኛም እንቅልፋት ማሰሪያ ስሁር ላይ ነው ያን ዱዓ ያደረግነው። ዛሬ ደስተኛ ነኝ። ላይክ ሰብስክራይብ አድርጉኝ። እወዳቸዋለሁ። በሌላ ቪዲዮ እንመጣለን።